ሰላም ሰላም ጤና ይስጥልኝ ውድ ተመልካች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ዛሬ ምሳሌ ድራማ ክፍል 99ን ይዤላችሁ መጥቻለሁ። ውድ ተመልካች ሰብስክራይብ እና ላይክ እያደረጋችሁ ይህንን ቪዲዮ ጨርሱት ማለት ነውና እንግዲህ ዛሬ ይዤላችሁ የመጣሁት ምሳሌ ድራማ ክፍል 99 ነው ይዤላችሁ የመጣሁት። እንግዲህ ምሳሌ ድራማ ክፍል 99 ይዤላችሁ የመጣሁት ያው ምሳሌ በጣም ምሳሌና ቅድስት አብረው ሲተኙ ቅድስት እልም አይታ በጣም እጇን ወደ ላይ ስታነሳ ነበረ። ቅድስት እጇን ወደ ላይ ስታነሳ ምንድነው የሆንሽው? ችግርሽ ምንድነው ብለው ሲናገሩ ነበረ። ነገር ግን ቅድስት እጇን ወደ ላይ ስትል ምሳሌ በጣም ደንግጣ ቅድስትዬ ምንድነው ይሁንሽው? ያንቺ ችግር ኬት ነው? ወዴት ነው? እንዴት ነው? ብላ ቅድስት ስታነጋግራት ነበረ። ቅድስት ካነጋገረቻት በኋላ ነገር ግን ነገሮቹ ቅድስት ዛሬ እንኳን ያልታደልኩ ልጅ ነኝ፣ በእልሜ እንኳን ጥሩ እልም ሳይ እጄን ቀለበት ሰው እያረገልኝ ነበረ። ከእልሜ ለምንድነው የቀሰቀሽኝ? አሁንስ ምሳሌዬ በጣም ነው የተናደድኩብሽ። ምክንያቱም ለምንድነው ከእንቅልፌ የቀሰቀሽኝ? ብላ ስታናግራት ነበረ። እሷ ስታናግራት ቅድስት ስታናግራት ነበረ። ከዛም በኋላ ውይ ይቅርታ አድርጊልኝ፣ እኔ እንደዛ አልመሰለኝም። ምክንያቱም እኔ እጅሽን ወደ ላይ ስታነሺ የሆነ ነገር የሆንሽ ነው የመሰለኝ፣ ግን ይቅርታ አድርግልኝ ምሳሌ ስትላት ነበረ። ነገር ግን እሺ ግን ያልታደልኩ ልጅ አይደለሁም ስትል ነበረ። በነገራችን ላይ ጠዋት ተነስተው ከብሩኬ ወንድም ጋራም ከተገናኙ በኋላ ቅድስት ስለ እልም ስታወራ ነበረ። እልም እኮ እኔ እኮ እልም ሳይ ነበረ እኔና ብሩኬ ብሩኬ ቆሞ እጁን ሲያስታጥበኝ ነበረ፣ እኔም ሳስታጥበው ነበረ። ግን ቀለበት በእልሜ አድርጎልኝ ነበረ። ውይ ይሄ ነገር እኮ ቀን የምታስቢው ነገር ነው፣ ሌሊት የሚመጣብሽና እልም ብቲ አይሻልሽም? እኔ እኮ ወንድሜ በህይወቴ ቢኖሩም በህይወቱ ከኖረና እግሩ እዚህ ቤት ከረገጠ እኔ እኮ ቀለበት እናንተን ሁለታችሁን መልካም ሴት ስለሆንሽ እንድትጋቡ ነው የምፈልገው። ለማንኛውም ጸልይ በደንብ ብሏት ስቆባት ነበረ። ግን ብሩኬ ከየት እንደመጣ አይታወቅምና ቀለበት ለቅድስት አድርጎላታል። ቅድስት በዛን ጊዜ በጣም ነው የተደሰተችው። እንግዲህ ውድ ተመልካች ብሩኬ ለቅድስት ቀለበት አደረገ ማለት ከየት ነው የት ነው ያለው? በስተመጨረሻው ግን በጣም ኩሽና መታ ምግብ ስትፈልግ ኧረ እባክሽ አንቺ አሁን ከሀብታም ቤት መተሽ የድሃ ቤት ምግብ ትፈልጊያለሽ ወይ? እስቲ ውጭልኝ ትንሽ ልስራበት ስትላት ኤሌክትሪኩን ይዛ ኤሌክትሪኩ ዳጣን አፈረጣት። ወደ ገደለው ቪዲዮ አብረን ደግሞ ስንሄድ ማለት ነው ውድ ተመልካች ብሩኬና ሞገስና ብሩኬ በጣም ግራ ገብታችኋል። ምክንያቱም ግራ የገባቸው እንዴት ነው ኬት ነው ወዴት ነው ወንድማችን እንዴት ነው የሚገኘው? ስለዚህ እኔ ብሩኬ ባለፈው የታሰረችበት የሱ ልጅ እዛ እፈልገዋለሁ ወይ እዛ ነው ያለው? እዛ ሄደህ ወይ ሬሳውን ካገኘኸው ወይ እሱን ካገኘኸው ለራስህ ዋስትና ምንድነው እያደረከው ብሎ ሲጠይቀው ነበረ። ሞገስ ምንም
በአሁኑ ሰዓት እንግዲህ ስለ ሞገስ በጣም ግራ ገብታቸው ነው ዝም ብለው ቁጭ ያሉት። በነገራችን ላይ ደላለውም እስከ ቤት ድረስ እየመጣ በጣም ስልክ እየለፋለፍክ ራሴን አታሳምመው እያለችው ነው ዳጣ። በጣም ስልክ ይለፈልፋል። ስለ ደላልነቱ በጣም ነው የሚያወራው። የተበላሸ ነገር ደግሞ ሲመጣበትም እኔ አይደለሁም ብሎ ስም ይቀይራል። ስለዚህ እንግዲህ ቅድስትም በጣም እየሳቀችበት ነበረ። ወደ ገደለው አብረን ስንሄድ ደግሞ ማነች ሜላትና ሜላትም ማለትም ከዝና ጋራ በጣም እየተፋጠጠች ነው። ምግብ ቤት ጠርቷት እየጋበዛት እየጠጣ በጣም እያሽሟጠጠባት ነው። መቼም አንቺ ልብስሽን ስለለበሽ ብቻ እኮ ነው ሰው የምትመስሊው እንጂ ሰው አይደለሽም። አሁንማ ድሃ ስለሆንሽ ምግብም ከየት እንደምትበይ ስላጣሽ አሁንማ በጣም ነው የከሳሽው፣ በጣም ነው ያስጠላሽው። አስተሳሰብሽ ሁሉ ዜሮ ነው። አንቺ እኮ ከብሩኬ ጋራ ስትለይ ነው ነገሮቹ ሁሉ እየተደፋፈኑብሽ። ስለዚህ እንደው ምን ላድርግሽ? ምን ይሻልሻል? ደግሞ ሰው የሚልሽን ነገር ምንም ነገር አትሰሚም። ስለዚህ ያንቺ ችግር ምንድነው ብሎ እየቀለደባት ነው። እንግዲያውስ አሁን ወንድምሽን ያችን እህትሽን መቼም እህት ነችና እህትሽ የት እንደገባች ታውቂያታለሽ። ምክንያቱም እህትሽ እስከሆነች ድረስ ነው። ስለዚህ ያቺ እህትሽን አምጥተሽ ከኔ ጋራ ብታገናኝኝ ይሻለሻል ብሎ እየለመናት ነው። ኤፍራታ ባለፈው በጣም ነው ያለችበትን አድራሻ ሲፈልግ ነበረ። ምክንያቱም ካሁን በፊት እንደዛ ሲደበደብ እሷ በመካከሉ እነሱ ነበረ። ስለዚህ እነሱ አሁን እሷ ከእስር ቤት ሲወጣ ይገለኛል ብላ ጠፍታ ነበረ። አሁን ነፍሷ እየተጨናነቀ ነው ሜላት። ስለዚህ ሜላትም በጣም ቁማር እየተጫወተባት ነው። ስለዚህ ሜላት በአሁኑ ሰዓት አንቺ ብሩኬን ትፈልጊዋለሽ ወይ ብሎ ዝና ሲጠይቃት እኔ ምሳሌም ስለታከመች ቤቱም ስላልተሸጠ ንብረቱ ሙሉ በሙሉ ስላለ እኔ አሁን እሱ ይቅርታ ቢያደርግልኝ ይቅርታ አድርጌለት ወደ ቤቱ መመለስ እፈልጋለሁ ስትል አየሽ አይደለ አስተሳሰብሽ እየወረደ እንደሆነ። ስለዚህ ብሩኬ ሲጀመር ለማንኛውም ለጊዜው የለም በዛውም ሊሞት ይችላል ብሎ ሲነግራት ነበረ። ምንድነው? እንዴት ነው? ከየት ነው? ብሩኬን ምንድነው ያደረጋችሁት? ያደረጋችሁት ነገር ካለ ለኔ ተናገር ስትለው ነበረ። እንግዲህ ውድ ተመልካች ብሩኬ እንደሞተም እንዳለም ምንም ነገር የሚታወቅ ነገር የለም። እኔ ግን በመካከሉ የገረመኝ ትላንትና ቀለበት ለቅድስት ሲያደርግ በፊት ያዘጋጀው ቪዲዮ ሊሆን ይችላልስ ወይስ እንዴት ነው? ኬት ነው? ወዴት ነው በሚባል ሁኔታ ነው እየተረዳሁት ያለሁትና። ስለዚህ ሞገስ ደግሞ ከሚስቱ ጋራ በጣም እየተነጋገረ ነው። ሚስቱ ደግሞ ስለ ወረቀት ፊርማ ነው የምታወራው። እንግዲህ ንብረት እንዲካፈሉ ከዝና ጋራ። ስለዚህ ሞገስ ደግሞ ከእሷ ጋርም ለመኖር በጣም እየፈራ ነው። እንኳን ከሱ ከዝና ንብረት ሊያገኝ ማለት ነውና። ስለዚህ በጣም ነው የሚገርመው። ቅድስት ደግሞ የብሩኬ ነገር ብሩኬን አብረው እሱ ቤት እያለችው ድሮንም ብሩኬና እሷ እንደተፈቃቀሩና እንደሚፈላለጉ ድራማው ላይ ሁላችንም እናውቃለን። ሞገስ ግን በጣም ውስጡ ፈርቷል። እናንተ ላይ ከድርጉ ጋይስ። እሺ ልንገርሽ
ይኸውልሽ በዛ ሰዓት ትንሽ ግርግር ነገር ተፈጥሮ ነበር።